ሰላም ለእናንተ ይሁን እንደምናላችሁ ክቡራን ተመልካቾች ይህ የአማራ ሚዲያ ኮርፖሬሽን ነው ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እንሆ ብለናል ከዜናዎቹ ጋር ጀማል ኢማም ነኝ አብራችሁን ቆዩ የገጠሩ ማህበረሰብ የአኗኗር ዘይቤ ለመቀየርና ለማሻሻል የገጠር ኮሪደር ልማት ከፍተኛ ሚና እንዳለው የከተማና መሰረተ ልማት ሚኒስቴር ገልጿል የፌደራል የክልልና የዞን የሥራ ኃላፊዎች በደቡብ ወሎ ዞን ቃል ወረዳ ጮሪሳ ቀበሌ በገጠር ኮሪደር ልማት የለማ የመኖሪያ መንደርን ተመልክተዋል መሐመድ በቀለ ዝርዝር ዘገባ አለው የአርሶ አደሩን ህይወትና ያኗኗር ዘይቤ ለማሻሻል የገጠር ኮሪደር ልማት ስራ በሀገር አቀፍ ደረጃ እየተከወነ መሆኑ ይታወቃል። በደቡብ ወሎ ዞን ቃሉ ወረዳ የኮሪደር ልማት ተግባራዊ እያደረጉ ያሉ አርሶ አደሮች ያኗኗር ዘይቤያቸው መሻሻሉን ተናግረዋል። በጣም ተንበሳቁለን መብራት የለም፣ ውሃ በእንስራ ነበር የምንቀደው። አሁን ቤት ገብቷል። አልহামዱሊላህ ሁሉ የተሻለ ኑሮ እየኖርን ነው። እንደዛ አልነበረም ቤታችን። አሁን ህጋዊ በመሆኑ እኮ አሁን ታንተን እኮ አሁን ታባንክ እኮ ተበድረን መኪና እኮ መግዛት ይችላል። የደቡብ ወሎ ዞን ገጠር መሬት መምሪያ ኃላፊ አቶ አብዱራህማን ይመር በቃሉ የተጀመረው የገጠር ኮሪደር ልማት በዞኑ ላሉ ወረዳዎች የተሞክሮ ማዕከል ለማድረግ እየተሰራ ነው ብለዋል። የገጠር ቀበሌ ማዕከላትን ወይም የገጠር ኮሪደሮችን ስናስብ የሌሎች ተቋማት ቅንጅት ያስፈልጋል። የዛሬው የጉብኝት ፕሮግራማችን እውነት ለመናገር የበለጠ አቅም ጉልበት የሚሆን ለሌሎች ወረዳዎቻችንና ቀበሌዎቻችን በወረዳዎች ውስጥ ያሉ ቀበሌዎች ትልቅ ተሞክሮና ልምድ ሊሆን የሚችል የበለጠ አስፍተን እንደ ደቡብ ወሎ ዞን በተሟላ መልኩ ሁሉም ቀበሌዎቻችን ወደ ቃሉ ስታንዳርድ የሚመጡበት መንገድ ይኖራል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የገጠር ኮሪደር ልማት ተበታትኖ የሚኖረውን አርሶ አደር በአንድ ማዕከል ማሰባሰብን ጨምሮ የተሻለ ያኗኗር ስርዓት እንዲኖረው ለማድረግ እየተሰራ መሆኑን ገልጸዋል። የገጠሩን ማህበረሰብ ከተበታተነ ኑሮ ውስጥ እያወጣን ወደ አንድ ማዕከል እየሰበሰብን ያለነው እዛው ላይ ዘመናዊ የሆኑ ቤቶች እንዲገነቡ እያረግን ያለነው እዛው ላይ ሁሉም አይነት መሰረተ ልማቶች እንዲሟሉለት ነው እያደረግን ያለነው። የቀበሌ ማዕከል አለ እዛው ላይ የአገልግሎት መስጫ ተቋማቶችም እንደዚሁ አብረው እየተገነቡ ነው ያሉት ማለት ነው። ትምህርት ቤት አለ፣ የቀበሌ ማዕከል አለ፣ ጤና ጣቢያዎች አሉ። አርሶ አደሩ በደስታ ይህን ስራ እየሰራ ያለበት ሁኔታ ስላለ ማህበረሰቡ የተቀበለው ተግባር ሆኖ አግኝተነዋል ማለት ነው። የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ የቃሉ ወረዳ ጮሪሳ ቀበሌ ልማት በክልላችን ዞኖች እየተገበርናቸው ላሉ የገጠር ኮሪደር ልማት ልምድ የሚወሰድበት ነው ሲሉ ተናግረዋል። በሁሉም የክልላችን ዞኖች ሊባል በሚችል ደረጃ በአንድ ወረዳ አንድ የገጠር ኮሪደር ልማት በሚል እቅድ ወደታች ወረደበት ሁኔታ አለ። ይሄን እቅድ ለመፈጸም በሁሉም የዞናችን አካባቢዎች በሚገኙ ወረዳዎች እንቅስቃሴ የተጀመረበት ነው። ዛሬ በመስክ ጉብኝታችን እንዳያችሁት ከቤት ልማት ባሻገር አርሶ አደራችን ተጠቃሚ የሆነበት በተለይ በዚህ ላይ የአርሶ አደሩን ኑሮ በእውነት እንዲሻሻል እድል የሚሰጥበት እንደ ክልል የተሻለ ለውጥ የምናመጣበት አይን ገላጭ የሆነ ስራ ያየን መሆናችን በዚህ አጋጣሚ ለመግለጽ ነው። በኢፌዴሪ ከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ ጸጋይ ሞሼ በሀገራችን ሁሉን አቀፍ ሽግግር ለማምጣት አርሶ አደሩን ደረጃውን በጠበቀና በሰለጠነ ሁኔታ ህይወቱን እንዲመራ ለማስቻል በትኩረት እየተሰራ መሆኑን አንስተዋል። ኢትዮጵያን ከግብርና ወደ ገጠር ትራንስፎርሜሽን ብሎም ወደ አጠቃላይ ትራንስፎርሜሽን እናመጣለን ብለን ስናስብ የገጠሩ ማህበረሰብ ህይወት መቀየር መቻል አለበት። የገጠሩ ማህበረሰብ ደግሞ ጭስ ቤቶች ወይም ማዕድ ቤትና የምግብ ቤቱ መኝታ ቤቱ አንድ ላይ ሆኖ ለጤና፣ ለህፃናት፣ ለኑሮ፣ ለትምህርት፣ ለሁለንተናዊ እድገት በማያመች መልኩ መኖሩ አስቸጋሪ ነው። ይሄንን በፕላን በእቅድ መምራት ነገ የማይፈርሱ ከተሞች እንዲሆኑ የሚያደርግ ነውና ሰፊ ጠቀሜታ ነው ያለው። ይሄን ስናደርግ ደግሞ የተለያዩ ባለድርሻ አካላት ተቀናጅተው መስራት አለባቸው። የአድዋ ድል የኢትዮጵያ ህዝብና የአርበኞች የውስጥ አንድነት ማሳያ መሆኑን በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ ዶክተር አሰፋ ባልሻ ተናገሩ። አድዋ ጥቁሮች ነጮችን ማሸነፍ እንደሚችሉ ያረጋገጠና ቅኝ ግዛትን ለማስወገድ መነሻ መሆኑንም ዶክተር አሰፋ ገልጸዋል። ተጨማሪውን ከአበሻንል እንከታተል። አሁን የምንገኘው በደሴ ከተማ አስተዳደር የንጉስ ሚካኤል እልፍኝ እየተባለ በሚነገርለት ባይጠየፍ አዳራሽ ውስጥ ነው። ይህ ቦታ በታሪካዊው አድዋ ጦርነት ላይ በሶስት ግንባር የተሳተፉት የንጉስ ሚካኤል
እልፍኝ ነው። ከጎኔ ደግሞ በወሎ ዩኒቨርሲቲ የታሪክ ምሁርና ተመራማሪ የሆኑት ዶክተር አሰፋ ባልቻ ይገኛሉ። ዶክተር፣ በአድዋ ጦርነት ወቅት የንጉስ ሚካኤል ድርሻ ወይም ፋይዳ ምን ነበር? አድዋን ስንናገር ወይም አድዋን ስናስታውስ ከግንባር የሚመጡልን አንዱ ንጉስ ሚካኤል ናቸው። ለምን ይሄ ሆነ ብንል በጊዜው ራስ ሚካኤል ናቸው። ራስ ሚካኤል የአጼ ምኒልክን የአድዋን ጦር ከመሩት የጦር ኮማንደሮች ማለት ይችላል አዛዦች መካከል ዋናው ናቸው። ወደ አድዋ የዘመቱትም በጣም በርካታ የሆነ እስከ በታሪክ እንትን ላይ እስከ 30 ሺህ ድረስ የሚገመት 20-30 ሺህ የሚገመት ጦር አስከትለው በአብዛኛው ፈረሰኛ የሆነ የወሎን ፈረሰኛ አስከትለው ወደ አድዋ መሄዳቸው ነው የሚነገረው። ከሄዱም በኋላ እንግዲህ የሰሩት ትልቁ አስተዋጽኦ የጣሊያንን ጦር በከበባ የተለያየ ሀገራዊ ታክቲክ ተራራውን በደንብ በማንበብ እና በመምራት ትልቁ ለአድዋ ድል አስተዋጽኦ በማድረጋቸው ነው የሚታወሱት። ስለዚህ አድዋን ስናስታውስ ያለ ራስ ሚካኤል ማስታወስ አይቻልም። ኢትዮጵያውያኖች በተደጋጋሚ ከሚነሳው ትልቅ መገለጫቸው አንዱ አገር ስትነካ ልዩነትን ትቶ በአንድ ግንባር መሳተፍ ነበርና የአድዋ መገለጫ ምን ይመስል ነበር? ልዩነትን ትቶ ለሀገር ከፊት መቆም ላይ አድዋ ላይ የኢትዮጵያ ሕዝብ እንዴት ነበረ የሚገለጽ? ወረራዎች በየጊዜው ተነስተዋል። የቅርቡን የሶማሌን ወረራ ማስታወስ ትችላለህ። ሌሎቹንም ወረራዎች ከውጭ የመጣብን ተብለን እኛ ወረን አናውቅም። ያንን ወረራ ለመቅለበስ የቻለው በውስጥ አንድነት ነው ማለት ይቻላልና የአድዋ ተምሳሌትነቱ በብዙ ነው እንትን የሚለው አንዱ ይሄ አሁን በአንድነት የመቆም ጉዳይ አገር ዳር ድንበር የሚለው ነገር ሉዓላዊነት የሚለው ነገር ከባድ ነው። ሉዓላዊነትን እንኳን አስተማሩን አጼ ምኒልክ ያለ ምክንያት አይደለም። እዛ ላይ የገደሉትም ጀነራሎች ሞተውባቸው ጣሊያኖች ይታይ ምርኮ ይዘው ብዙ ምርኮኞች ወታደሮች ይዘው በሺ የሚቆጠሩ አዲስ አበባ ውስጥ ገብተው በሚቀጥለው ዓመት እኮ የድርድር ጊዜ ነው። በድርድር እኮ ነው የኢትዮጵያ ሉዓላዊነት የታወቀው። በጦር እኮ አይደለም። ጦሩ በጦር ሜዳ አለቀ። ሉዓላዊነቷስ ጣሊያን የመጀመሪያው አፈራሚ እኮ ናት። ኢትዮጵያ ነፃና ሉዓላዊ ሀገር ናት ብላ ያፈረመችው ያ የተገኘው በዚህ አንድነት ነው፣ በዚህ ዲፕሎማሲ አሰራር ነው። እንዴት እንደቆምኩኝ ከፊታችሁ ነጮች የሚመኩበት ሁሉ ጊዜ ይሄ የዘር የበላይነት አለ፣ ራሻል ሱፔሪዮሪቲ የሚባል ነገር አለ። ያን የዘር የበላይነት አጼ ምኒልክ እንደማይቀበሉ እንደሌላው የአፍሪካ መሪ ማለት እንደ ኢትዮጵያ ኤምፓየሮች የነበሯቸው ትልልቅ ግዛቶች የነበሯቸው መሪዎች ነበሩ። እንደነ ሳሞሪ ቶሪ አይነት እዚህ እንደነ ብዙዎቹ ደቡብ አፍሪካ አካባቢ የዙሎዎች እና ሌሎችም መሪዎች ነበሩ እኮ ትልልቅ እኮ አፍሪካ መሪዎች አሉ። በዛ ዘመን የነበሩት በሙሉ አስተባብረው ቅኝ ገዢዎቻቸው መመከት ሞክረው ነገር ግን አልተሳካላቸው። ለምን አልተሳካላቸው ምትል ነጭ እኮ ኢንቪዚብል ነው፣ አይታይም። ጦሩ ኃይለኛ ነው፣ ታክቲካቸው ከባድ ነው፣ መሳሪያቸው ፍጹም እንትን አያደርግም። ስለዚህ እነዚህን ሰዎች ማሸነፍ እንደሆነ ሞክር እንጂ አይሞከርም በሚል ስነ ልቦናዊ ስብራት ውስጥ ሆነው ነው መዋጋት የሞከሩት። ምኒልክ ከዛ የተሻገሩ ሰው ናቸው። አጼ ምኒልክ በቃ ሊተኩ የማይችሉ ብርቅዬ የኢትዮጵያ ልጅ ናቸው። አመሰግናለሁ። እውነትም አጼ ምኒልክ ብርቅዬ የኢትዮጵያ ልጅ ናቸው። አድዋ ትናንት፣ አድዋ ዛሬ፣ አድዋ ነገ። በመጨረሻም የቦርከና በጎ አድራጎት ድርጅት የረመዳንና አብይ ጾምን ምክንያት በማድረግ ለአቅመ ደካማና ለአካል ጉዳተኛ ወገኖች ድጋፍ አድርጓል። ድጋፉ አብሮነትንና አንድነትን የሚያጠናክር መሆኑም ተመላክቷል። ደምስ አረጋ በደሴ ከተማ አስተዳደር የቦርከና በጎ አድራጎት ድርጅት የረመዳንና አብይ ጾም ምክንያት በማድረግ ለአቅመ ደካሞችና አካል ጉዳተኞች የማዕድ ማጋራት መርሃ ግብር አከናውኗል። አሚኮ ያነጋገራቸው ድጋፍ የተደረገላቸው ወገኖችም በተደረገላቸው ድጋፍ ደስተኞች መሆናቸውን ገልጸው የቦርከና በጎ አድራጎት ድርጅትን ላደረገልን ድጋፍ ምስጋናችን የላቀ ነው ብለዋል። የቦርከና በጎ አድራጎት ክብሩ ይስፋለት፣ አላህ ያቆየው፣ ከፍ ያለ ነገር አመት በአመት ይሻለት። እንደዚህ አይነት ሰዎች በመኖራቸው እኛ በጣም ደስተኞች ነን። ሁሉም ሰው በየአቅሙ ቤት ለቤት እየተሄደ የሚደረግለትና እንደዚህ እህት ወንድም አግኝቶ በጣም የሚደረግለት ድጋፍ በጣም ደስ የሚያሰኝ ነውና አልሐምዱሊላህ ረብል ዓለሚን በጣም አድርገን ነው የምናመሰግነው። 50 ሎሚ ለአንድ ሰው ሸክሙ ነው ይባላል።
ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው ይባላል። አሁን ይሄ መተባበር ታለ ምንም እኮ ሀገርም እንዳለ በቃ አሁን ስንት ተመጋቢ እንዳለ የባሰ ጦሙን የሚያደርግ ሁሉ ተመገበ። በጣም ለእናንተም ደስታ ነው፣ ለኛ ለተቀባውም ደስታ ነው። በጣም ደስ ብሎኛል በዛሬው ድጋፍ። የቦርከና በጎ አድራጎት ድርጅት ዋና ስራ አስኪያጅ ሰላሀዲን ጉግሳ እንደገለጹት በእለቱ ከ400 በላይ ለሆኑ አቅመ ደካሞችና አካል ጉዳተኞች የአብይንና ረመዳን ጾም ምክንያት በማድረግ ከ950 ሺህ ብር በላይ ወጪ በማድረግ ድጋፍ መደረጉን ተናግረዋል። ማንኛውም ማህበረሰብ ይመለከታል። አሚን ከሙስሊም ከክርስቲያንም ነው እኛ የጠራ ነው። ቢከዛ አሁን ያለንበት የሁለቱም ጾም ስለሆነ ድጋፉ ምንጭ ከውጭ የሚገኙ እህት ወንድሞችና ከዚህም ከሀገር ውስጥም ነው። ነገር ግን ብዙ ከውጭ ስፔሻሊ ከአሜሪካን ሀገር ከሲያትል ዋሽንግተን ያሉ ወንድም እህቶች ናቸው። እንዲሁም ከሳውዲም ከዱባይም ያሉት ወንድሞች ተባብረን ነው ይሄን እያደረግን ያለ ነው። በዛሬው ድጋፍ ላይ ዛሬ ከ950 ሺህ ብር በላይ ወጪ አድርገናል። ብዙ ችግረኞች ናቸው ያሉት። ቤት ለቤት ገና የምንዞራቸው ብዙ አሉ። ይሄ ብቻ አይደለም። ቤት ለቤት ብለን ያስቀመጥነው አለ። አልጋ ቁራኛ የሆኑ የታመሙ አልጋ የያዙ ኦቲዝም እንደዚሁ ልጆችን የያዙ ዛሬ እዚህ አልመጡ ቤት ለቤት የምንዞራቸው ብዙ አሉ። ለእነሱ ተደራሽነት እናደርጋለን። ሰብአዊነት ላይ መስራት ሁሉም ማህበረሰብ ሊጋራው የሚገባው መልካም ተግባር ነው ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ሳሙኤል ሞላልኝ በእለቱም ለአካል ጉዳተኞችና አቅመ ደካሞች የተደረጉ ድጋፎች አበረታች ናቸው ብለዋል። ሰብአዊነት ላይ ያተኮረ ስራ ነው። ለሰው ልጅ ከመደገፍ ከመርዳት በላይ ትልቅ ነገር የለም። ይሄ እሳቤ የአብሮነትን እና የአንድነትን የመተባበርን እሴት የሚገነባ ስራ ነው እና እንደ አይነት መልካም ስራ መስራት በጣም መታደል ነው ብዬ ነው የማስበው። በዚህ ስራ የምትሰሩ የቦርካና በጎ አድራጎት ድርጅት ሰራተኞች በድጋሚ በጣም ነው የምናመሰግነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የእስካሁኖቹ ነበሩ። እኛ መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።